እውነት ለመናገር የዛሬው ስራ በጣም ነው የሚከብደው፣ ያስፈራል የምር ማለት ነው። አይደለም ካሜራ ደቅናችሁ እንደዚህ እያወራችሁ ልሰሩት ይቅርና ማለት ነው የሆነ ሀሳቡ ራሱ ውልብ ሲልባችሁ ያስፈራል እንደዚህ አይነት ነገር እና እኔ ማለት እንዴት ችለሽ ራሱ እንደሰራሽው እኔ አላቅም ሀይምዬ፣ የምሬ ነው ምልሽ። በጣም ነው የሚከብደው፣ በጣም ነው የሚያስፈራው። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ አድርጉ፣ በቅንነት ላይክ አድርጉ፣ ኮሜንት አድርጉ። አረ ቤተሰብ ተው፣ እኛንም የስደት እህቶቻችሁን በቅንነት አበረታቱን። ማለት እርስ በርሳችን እስኪ እንበረታታ፣ ምን ችግር አለው? አገር ቤቱም ያሉትን እንደምታበረታቱ ስደት ላይ ያሉት እህቶቻችሁንም አበረታቱ፣ ላይክ አድርጉ፣ ኮሜንት ጻፉ። ምንም ችግር የለውም። ከእናንተ የሚቀነስ ምንም ነገር የለም። ብዙ ጊዜ ያው ስደት ላይ ያሉ ልጆች ጋር ማበረታታት ብዙም አይታይም፣ ብዙም እንቅስቃሴ የለም እና በቅንነት እንደዛ ብታደርጉ ደስ ይለናል ሌላችሁ ወዳለሁ። ከዛ በተጨማሪ እንግዲህ ዛሬ ጨረቃዋ የሰራችሁ ፕራንክ በጣም ከባድ ነው። እውነት ለመናገር በእርግጠኝነት ሳልዋሽም ነግራችሁ እኔ አሳልፌ የመጨረሻው ፕራንክ መሆኑን ካየው በኋላ ነው እንደገና ተመልሼ ከጅምሩ አይቼ የጨረስኩትኝ። ምክንያቱም እኔ እንጃ እንኳን ብሩኬ እኛ ተመልካቾች በጣም የነሱ ልጅ ወልዶ በደስተኛ ሆኖ በቃ በልጅ ተባርከው መኖራቸውን በጣም በጉጉት የምንጠብቅ ልጆች ነን እና ጭራሽም ነው እንደዚህ ነገር የሚከብደው። የምር ነው የምላችሁና ክው ነው ያልኩትኝ። እኔ በሰዓቱ በጣም ደንግጬ ነበረ። ከአንዳንድ ነው አሳልፌ ሄጄ መጨረሻው ላይ ያየሁትኝ። እኔ እንደዛ አድርጌ አላቅም፣ አልወድም ሁላ ማለት ነው። ይሄ አሳልፎ ማየት ምናምን አልወድም ሁላ። ቪዲዮዋቸውን እንኳን ካልጨረስኩኝ ምናልባት ስራ ላይ እንኳን ከሆንኩ ተመልሼ መጥቼ ያቆምኩበት ቦታ ስቶሪ ይሄ ምንድን ነበር ከታች ያለው ብቻ ከታች ላይብረሪ ላይ ታገኙታላችሁ። ያቆማችሁበት ቦታ ራሱ እንትን ይላችኋል እና ከዛ ጀምሬ ነው እንትን ምለው አይቼ ምናምን ጨርሼ የምወጣው። ቪዲዮቸውን በፍጹም ሳልጨርስ አላይም፣ ጨርሼ ነው የማየው። እና ዛሬ ግን የምር ከመደንገጥ የተነሳ እኔ አልዋሻችሁም አሳልፌ አይቼ ከዛ ፕራንክ ነው ስትለው ስሰማ ቀጥ ብዬ ነው የተመለስኩ። አልጨረስኩትም ሙላ። ከዛ በኋላ ያለው ብቻ እችን ቃል ስሰማ ተመልሼ መጥቼ ነው ያየሁትኝና ይከብዳል፣ የምር ይከብዳል። ሀይሚዬ በሀይምሮሽም እንደዚህ አይነት ነገር አታምጪ። የሆነ በቃ በስማን በይ፣ ቶሎ ብለሽ አማት ብለሽ እንደዚህ አይነት ነገር ሲመጣ ሀይምሮሽ ላይ ቶሎ ብለሽ አማትበሽ ከዛ ነገር እንድትወጪ መሆን ነው ያለብሽ እንጂ እንደገና አንቺ አንድ ፍሬ ልጅ እንደዚህ አይነት ነገር እንዴት ሀይምሮሽ ላይ ሊመላለስ ይችላል? የምር የታመመው ሁሉ እኮ የሆነ ነገር ያጋጥመዋል፣ የሆነ ነገር ይከሰትበታል፣ የሆነ ነገር ይሆናል ማለት አይደለም። ዋናው የሰው ልጅ አትመመኝ አይባልም። ዋናው መዳኑ ነው፣ ዋናው ምሕረት ማግኘቱ ነው የሚባለው። እና እንደዚህ አይነት ነገር ወደ አይምሮሽም አንቺ አታምጪ። ገና አንድ ፍሬ ልጅ እንደዚህ አይነት ነገር አይምሮሽ ላይ ሊመላለስም አይገባም። ጭራሽም አታስቢው። ምናልባት ብሩኬ ልጅ ስለሚወድ ለልጅ ስለሚጓጓ በተለይ ደግሞ ሴት ልጅ እንዲኖረው በጣም ነው የሚጓጓው። ያ ነገር እያስጨነቃት ይሆን አላቅም። ማለት ይሆን እንደዚህ አይነት ነገር ቢፈጠርስ እሱን ላጣው ነው ወይ አይነት ነገር ጭንቀት ውስጥ ገብታ ይመስለኛል። እና አንዳንዴ የሆነ ሰሞኑን ደግሞ አይታችኋል ከልጅ ጋር ቀነባብረው ምናምን የለቀቁት ፎቶ በስማ በቃ እኔ እንጃ ያጓጓል ሁላ። እና ያ ነገር እያስጨነቃት ከሆነ አላቅም ወደ አይምሯ የሚመላለሰው። ብቻ ግን ከባድ ነው ቤተሰብ። ከዛ ውጭ ግን ማለት ነው ቤተሰብ አይደለም ይሄ ፕራንክ ነው፣ ግን ምናልባት እንኳን እንደዚህ አይነት ነገር የተባላችሁ ሰዎች ተስፋ እንዳትቆርጡ በፈጣሪ። አንድ ዶክተር በሙያው በተማረው በምርመራ እንደዚህ አይነት ምርመራ አድርጎላችሁ በሳይንሱ እንደዚህ ሊላችሁ ይችላል። ግን ደግሞ ፈጣሪ በቃ ካመናችሁት አምናችሁ አይ በፍጹም ይሄን ነገር አልቀበልም በቃ አንተ ታውቃለህ ብላችሁ ፈጣሪን አጥብቃችሁ ከያዛችሁት አይደለም በአንድ ልጅ በመንታ ነው እግዚአብሔር የሚባርካችሁና ሁሉንም ማድረግ የሚችል የድንግል ማርያም ልጅ ነው። የምሬን ነው የምላችሁ። ብዙ ሰው ዶክተር እንደዚህ ያለ ብሎ ተስፋ ሊቆርጥ ይችላል። ግን እውነት ለመናገር ከፈጣሪ በታች ለሰው ልጅ በጣም በሕክምና ደረጃ ዶክተሮች በጣም ብዙ ነገር ያግዛሉ። ይሄ ምንም ጥያቄ የለውም። ፈጣሪ በእነሱ ላይ አድሮ ሰዎችን እንዲያድኑ ለሰዎች ሕክምና እንዲሰጡ ብዙ ነገር እሱም ፈጣሪ በእነሱ ላይ አድሮ ነው። ብዙ ለሰዎች እርዳታ ያደርጋሉ። ይሄ ምንም ጥያቄ የለውም። ግን ደግሞ በቃ ከነሱ በላይ የሆነ ነገር ከሆነ ደግሞ ፈጣሪ ብቻ ነው የሚያስተካክለው። ተስፋ መቁረጥ የለም። ዶክተሮች እንደዚህ አሉኝ
ተስፋ መቁረጥ አስፈላጊ አይደለም ብዬ ነው የማስበው። ሲጀመርም እንደዚህ አይነት ነገር ወደ አይምሯችሁ ሊመላለስም ሊረብሻችሁም አይገባም። ሀይሚዬም እንደዚህ አይነት ነገር ሊረብሽሽ አይገባም ማለት ነው፣ የኔ ጠንካራ ሴት። ከዛ ውጭ እውነት ለመናገር ስለ ብሩኬ እኔ እንጃ አላቅም። ብዙ ጊዜ ብዙ ፕራንክ አድርገዋለች፣ እሷም እንደተናገረችው ብዙ ነገር ማለት ነው። የምር ሰው በዚህ ልክ ፍጹም ይሆናል? ፍጹም እግዚአብሔር ነው ሲባል ነው እኛ የምናውቀው። ግን የሰው ልጅ አንድ ቀን እንኳን አይወርቅም በሚፈተነው ፈተና አንድ ቀን እንኳን አይወጣለትም። ምን አይነት መታደል ነው ማለት ምን አይነት እግዚአብሔር ቢባርከው ነው የምትሉት? እግዚአብሔርን በጣም ነው የሚያስደምመው የብሩኬ ዲሲፕሊን፣ ብሩኬ ጋር ያለው እውነተኛ ፍቅር፣ በቃ አለ አይደለ ለእሷ ያለው ቦታ በጣም ነው የሚያስደምመው። እንደዚህ ብላችሁ በቃላት ራሱ የማትገልጹት ነውና በጣም በብዙ ነገር ፈትነዋለች፣ በብዙ ነገር ማለት ነው። ግን በቃ ቢከፋውም እውነት ለመናገር ዛሬ ከፍቱታል፣ ደንግጧልም። ግን በፍጹም ልጅ ለልጅ ብዬ ወይ ደግሞ ልጅ መውለዳችን ብዬ እኔ ካንቺ ልለይ አልችልም፣ እስከ ሞቴ ድረስ ካንቺ ጋር ነው የምሆነው። ሲጀመርም ተስፋ አንቆርጥም። የቻልነውን ያክል በሕክምናም ሆነ በእምነታችን በጸበል የቻልነውን ያክል እንሞክራለን። ካልሆነ ደግሞ በቃ ልጆች ከማሳደጊያ ቦታ አምጥተን እናሳድጋለን። በዚህ ነገር እንድትጨነቂ አልፈልግም። ሲጀመር ፈጣሪ ነው የሚያውቀው። ፈጣሪ እንደዚህ አያደርግም ነው ያለው። ቢከፋውም የውስጡን በውስጡ አድርጎ ግን ደግሞ ከሷ መለየት አይፈልግም። ካልሆነ ደግሞ ብዙ ማሳደጊያ ቦታ ብዙ ህጻናቶች አሉ፣ ከነሱ አምጥቶ ማሳደግ እንደሚቻል ነው የነገራት። ገብቷቸዋል። እና እንደዛ በዛ ልክ ልጅ የሚወድ ሰውዬ በቃ እሷን ላለማጣት አስባችሁታል? ልጅ የፈለገ ልጅ ቢወድ ከሷ እንደማይበልጥበት ያረጋገጥንበት ቪዲዮ ነው። አስባችሁታል? እኔ እንጃ አላውቅም። እግዚአብሔር መጨረሻችሁን ያሳምረው ነው አሁንም የምንለው። እግዚአብሔርን በእናንተ መካከል ሁሌ እግዚአብሔር በቃ መልካም ነገሮችን እያደረገላችሁ በፍቅር በሰላም በጤና በትዳር በልጅ ተባርካችሁ እንድትኖሩ ጸሎታችን ነው፣ እውነት ለመናገር ማለት ነው። ይሄ ከባድ ነገር ነው። እንኳን አይደለም ለባለቤቶቹ ለምንሰማው። እኔ ነገርኳችሁ እኮ በጣም ነው የደነገጥኩትኝ፣ በጣም ነበር የደነገጥኩትኝ። ቪዲዮ አሳልፎ እስከ ማየት የደረስኩበት ነው ከመደንገጥ የተነሳና በእርግጠኝነት አብዛኛው ሰው እኔ ያደረግኩትን ዛሬ አድርጓል ማለት እችላለሁ። ወይ ደግሞ በጣም ደንግጣችኋል። በቃ የሆነ አስባችሁታል? ያን ሁሉ መግቢያ ሰርታ እስከምጨርስ ብሩኬን አወርታ እስከምጨርስ ምናምን ለሱ አስችሏችሁ ራሱ ጨርሳችሁ አታዩትም። ይሄ በጣም ስሬስ ጉዳይ ነው የምር ቤተሰብ። በጣም ነው የሚያስደነግጠው የሚያስፈራውም። እንዲህ ስመ አብ ወወልድ ወመንፈስ ቅዱስ ለማንም ሰው በልጅ እውነቴን ነው የምላችሁ ፈጣሪ በልጅ አይቅጣ። ወይ ደግሞ እኔ እንጃ ከባድ ነው፣ ይሄ ከባድ ነው። በቃ የምሬን ነው በጣም እና እንደዚህ ነገር ማናችሁም አይምሯችሁ ላይ እንዳታመጡት። በቃ እግዚአብሔር ያውቃል እንዴ ፈጣሪ ይሰጣል። የምሬን ነው የምላችሁ እንዴ በእምነታችሁ ከጸናችሁ ማለት ነው ምንም የምታጡት ነገር የለም፣ ምንም ማለት ነው። በአንድ ነገር እመኑ። ምናልባት የፈለጋችሁት ያለማችሁት ያቀዳችሁት እናንተ በፈለጋችሁትና ባለማችሁት ባቀዳችሁት ሰዓት ላይሳካ ይችላል። ምክንያቱም እናንተ ናችሁ እናንተ ያቀዳችሁት ሰዓት ያቀዳችሁት ታይም ስለሆነ ማለት ነው። ግን እግዚአብሔር ራሱ ባቀደው በፈለገው በወደደው በፈቀደው ሰዓት ግን ሁሉም ነገር ይስተካከላል። የምሬን ነው የምላችሁ ሁሉም ነገር የፈለጋችሁት የልባችሁ መሻት ሁሉ ፈጣሪ ባቀደው ሰዓት ይሳካል፣ ይስተካከላል። ችኩል ካልሆናችሁ ወይ ደግሞ እናንተ በፈለጋችሁት ታይም ወይ በፈለጋችሁ ሰዓት ለምን አልሆነም ብላችሁ ፈጣሪውን ካላማረራችሁ፣ ተስፋ ካልቆረጣችሁ፣ አንተ በፈቀድከው አንተ በወደድከው ሰዓት ይሁን ብላችሁ ለፈጣሪ ሁሉንም ነገር ከተዋችሁት እግዚአብሔር በፈለገው ሰዓት ሁሉንም ነገር የልባችሁ መሻት ሁሉ ይፈጸማልና ተስፋ ለመቁረጥ በፈጣሪ አንደኛው የመጀመሪያው ነው በህይወታችን ውስጥ ማለት ነው። ምንም ነገር ልንፈተን እንችላለን፣ ልናለቅስ፣ ልናዝል፣ ብዙ ነገር ልናጣ እንችላለን። ግን ደግሞ ያ ሁሉ የሆነው ለበጎ ነው። በቃ እግዚአብሔር የማይጠቅመንን ከኛ እያራቀ በቃ አለ አይደለ የራሱን ትክክለኛ ሰዓት እየጠበቀ ነው። እኛ እንደፈለግን በፈለግነው ሰዓት የፈለግነው ነገር እንዲሳካልን መጠበቅ የለብንም። ገብቷቸዋል? እኛ ሰዎች ነን። እግዚአብሔር ግን የሚጠቅመንን ነገር ስለሆነ የሚያደርገው እሱ በፈቀደው ሰዓት ብቻ ነው የሚያደርገው። ከእግዚአብሔር የተደረገ ደግሞ ትክክለኛ በቃ ለእኛ የሚጠቅም ለህይወታችን የሚጠቅም ነገር ስለሆነ የተቀደሰ የተባረከ ስለሆነ ማለት ነው። እና በቃ በምንም አይነት መልኩ ተስፋ እንዳትቆርጡ፣ ሁሉንም ነገር ለፈጣሪ ስጡ። እናንተ ባለማችሁት ባቀዳችሁ ሰዓት እንኳን ባይሳካ ተስፋ መቁረጥ የሚባል ነገር የለም። የምሬን ነው የምላችሁ። ይሄ ወጣ ገባ ከሆነ ልክ አይደለም። በቃ
ድምድም አድርጋችሁ ለፈጣሪ ስጡ ሁሉንም ነገር። እግዚአብሔርን ነው የምላችሁ። ጤናችሁም በህመምም በቃ በሁሉም ነገር ለፈጣሪ ስጡ ሁሉም ነገር